ጆሮ እንደ በፊቱ በይቅርታ ማለፍ ያልቻለው ነገር ምክንያቱም የመጣው በሀና ነውና ተምችም በማያውቀው ነገር ተወቃሽ እየሆነ ይመስላል። ምክንያቱም ተምች የመሰለው በአሁኑ ሰዓት ሀናን አስታርቂኝ ሲላት ነበር። ጆሮ ግን የተረዳው ሀናን እየጀነጀናት ወይም ደግሞ የፍቅር ጥያቄ እያቀረበላት ነገር ነው የተረዳው። እንዴት እኔ ነግሬው እንደምወዳት እንዴት በእኔ ላይ ተደርጎ እሷ እንደዚያ ያወራታል በሚል ነው ጆሮ የተረዳው። አሁን ላይ ከፋዘርም ላይ ሊያስታርቁት ቢሞክሩ እንዴት ፈንጥዞ እንደወጣ አይተነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ሀናን ያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ የሀና አድናቂዎች፣ በነገራችን ላይ እኔ የሀና የአሲር የተምች አድናቂ ነኝ፣ እንዲሁም የአባባ ኖላዊ። እስኪ የሀኒቾና የአሲር የተምች አድናቂ ነን የምትሉ በላይክ አሳዩኝ፣ በላይክ። እናም አሁን ላይ ተምች በጣም ግራ ገብቶታል። አባባ ጋር ሄዶ ግራ ሲገባው ሀናም ችላ ስትለው እኔ ከጆሮ ጋር ተቀያይመናል እና አባባ እባክዎትን ከጆሮ ጋር እንዲያስታርቁኝ ነው የመጣሁት ሲል ነግሯቸው ነበር። በመጀመሪያ የጠፋበትን ምክንያት ተናግሯል። ለምንድነው የጠፋኸው ብለው ሲጠይቁት አባባ ኖላዊ ያው የጠፋሁትማ ስራ ተፍ ተፍ እያልኩ ነው ነበር ያላቸው እና ከጆሮ ጋር የተጣላበትን ምክንያት ሲጠይቁት ስሰርቅ አይቶኝ ነው። በዛን ሰዓት ቃል ገብቼለት ነበር ደጋግሜ፣ ሲያየኝ ግን ድጋሜ እንዴት ወደ ሌብነት ትመለሳለህ? ስንት ጊዜ ቃል ተገባብተን ብሎ በዛ የተነሳ ነው ጆሮ እኔን ሊያጣላኝ እየቻለው። አሁን ላይ እኔ በጣም ከባድ ጊዜ እያሳለፍኩ ነው። ጆሮ ጋር ተጣልቼ መኖር አልችልም። ጆሮ ማለት ወንድሜ ነው። ስለዚህ አባባ እባክዎትን ያስታርቁኝ ሲል ጠይቋቸዋል። አባባ ኖላዊም ታዲያ እኔ እናንተ መሀል ምን አገባኝና ነው የምገባው? እናንተ እርስ በርሳችሁ ትተዋወቁ የለ ወይ? ታዲያ እርስ በርሳችሁ ማትታረቁ ሲለው አይ በአሁኑ ጨክኖብኛል፣ አይኔን ማየት አይፈልግም። ይሄ ድንጋይ ራስ እኮ አንዴ ከጨከነ የማይመለስ ነው። ስለዚህ እርሳቸውን ደግሞ ይፈራቸዋል፣ ያከብራቸዋል። እንደ ፋዘር እንደ አባቱ ነው የሚያዩአችሁ። ስለዚህ እርሳቸው ማስታረቅ ይችላሉ ብለው እያወራሩ ነበር። በዛው ወሬ የተጀመረና ተምችና አባባ ኖላዊ የድሮ ላይፉን ተምች እያወራቸው በዛው በቀልድ በቀልድ ብዙ ነገር እየተጨዋወቱ ነበር። ተምች ከዚህ በፊት የሌብነትን እንዴት እንደነበረ እና ያጋጠሙትን በላይፉ ላይ ብዙ ነገሮች እያወራቸው ነበር። ከዛም አንዱን ታሪክ ሲነገራቸው እንዲህ ብሎ ነበር። እኔ በመጀመሪያ በልጅነቴ ነው ሌብነቴ የጀመርኩት እና ሩጫ በጣም ነው የምችለው፣ በጣም ሮጣለሁኝ። አትሌትስም አይቀድመኝም ስሮጥ፣ ምክንያቱም ከሰረቅኩ በኋላ ከዛ አካባቢ ማምለጫዬ ሩጫ ስለሆነ እና በአንድ ቀን ነበረ ሰርቀን እኔና ጆሮ ባንድ ላይ ነበርን። እኔ ሰፈሩን ለቅቄ ሮጬ ሳመልጥ ይሄ ድንጋይ ራስ እዛ እንደ አሮጌ መኪና ሲንከረፈፍ ጋማ ያዙት ሲል ነገራቸው። ምን ማለት ነው ጋማ ሲሉ ሲጠይቁት እርሱም አይ ያው ዛባ ያዘው ፖሊስ ያዘው ማለት ነው። እኔ ግን አመለጥኩኝ፣ እሱ ተይዞ እንትን እስር ቤት ገባ ብሎ እያጨዋወታቸው እያለ ድንገት አሲር ለአባባ ኖላዊ ፈሳሽ ነገር ገዝቶ ሲመጣ አላየውም ነበር። በሩን ዘግቶ መለስ ሲል ተምች ቁጭ ብሎ አየው። ተምችም እሱን ሲያየው በጣም ደንግጦ ነበር። ሁለቱም ተፋጠጡ። አባባ ኖላዊ መሀል ላይ እናንተ ልጆች ምን ነክቷችኋል? ምንድን ነው የሚያፋጥጣችሁ ነገር? በማለት በቁጣ ቢናገሩም ማንም ሊሰማቸው አልቻለም በሰዓቱ። ጆሮም በጣም ነበር የተበሳጨው። በብስጭት አባባ ይሄንን ጠጡ ብሎ የገዛውን ነገር መሬት ላይ ጥሎት በሩጫ በሩን ከፍቶ ወጣ። አባባ ኖላዊም ሲጠሩት ሊሰማቸው አልቻለም። ምን ሆኖ ነው የልጅ ዛሬ? አሲር የሆነ ነገር ሆኗል እንጂ እኔ እየጠራሁት እሱ ሊሄድ አይችልም ብለው ለራሳቸው መናገር ጀመሩ። ጆሮም ተምችም አዎ በአሁኑ ጆሮ ተቀይሞኛል፣ ለዛ ነው እርሳቸው ጋር የመጣሁት። እንግዲህ እምቢ ካለና አልታረቅም ካለኝ ምንም ማድረግ አይቻልም፣ እርስዎ አይቸገሩ፣ በቃ ከዚህ በኋላ እንደውም ሁሉም ነገር ይቅር ብሎ ጆሮም ተምችን በሱ ተስፋ የቆረጠ ይመስላል። አባባ ኖላዊም አይ ልጄ ትታረቃላችሁ፣ ለምንድን ነው የማትታረቁት? ደግሞ እኮ ጆሮ ያን ያህል ክፉ ልጅ አይደለም፣ አሲርን እኔ ያውቀዋለሁ፣ ልጄን አውቀዋለሁ ሲል ነበር። በመጀመሪያ አሲር ከቤት የወጣው ለእርሳቸው ሐኪም ቤት አድርሷቸው ሲመለሱ ነበረ እና እኔ ቤት ካደረስኩት በቃ እሳቸው ረፍት ያርጉ፣ እኔ ተፍ ተፍ ብዬ ልምጣ ነበር ያላቸው። የት ነው የምትሄደው ሲሉት አሲር ነገር ልግዛላችሁ፣ ምክንያቱም ዶክተሩ ፈሳሽ ነገር መጠጣት አለባት ብሎ የለ እንዴ ብሎ ነው የነገራቸው። እርሳቸውን ታዲያ ከሰው ኪስ አውጥተህ ነው የምትገዛልኝ ብለው ጠየቁት። አይ ፋዘር እንደዛ እንኳን አላደርግም፣
እኔ ሰርቼ ነው የምገዛለሁት። ስለዚህ እርስዎ አረፍ ይበሉ፣ እኔ ወጥቼ ልምጣ ሲል እርሳቸው ግን ሊፈቅዱለት አልቻሉም ነበር። ምክንያቱም ጆሮ እንደ በፊቱ እየሰረቀ ሊገዛላቸው ነበር የመሰለው። ጆሮም ፋዘር አንዳንዴ እንኳን እመኑኝ፣ እኔ ሌብነት አቁሜያለሁ። ለምንድን ነው ሁልጊዜ አንድ ቀን እንኳን እምነት የማይጥሉብኝ? እኔ ሌብነት አቁሜያለሁ፣ ሰርቼ ነው። አሁን ላይ የምተማመነው በጉልበቴ ነው። ስለዚህ እርሳቸው ይመኑኝ፣ ከዚህ በኋላ ወደ ሌብነት አልመለስም። ይህም የሆነው የሰው ጸሎት ነው። ስለዚህ ጸሎቱ ደግሞ ጠብ አይልም ደርሷል እና ፋዘር ከዚህ በኋላ ወደ ሌብነት እንደማልመለስ ቃል ገብቼልዎታለሁ ሲል ነገራቸው። እርሳቸውም በጣም ነበር የተደሰቱት። ጸሎት የሰመረልኝ ማለት ነው፣ እግዚአብሔር ይመስገን ብለው ፈጣሪያቸውን ካመሰገኑ በኋላ ጆሮና አባባ ኖላዊ ተማምነው ጆሮን ግንባሩን ስመው ነበር የሸኙት። እሱም እንዳለው ቃሉን አክብሮ እየተሸከመና አንዳንድ ስራዎችን እየሰራ ነበር። ከዛም ሰራርቶ ከጨረሰ በኋላ ነበር ወደ ቤት መጥቶ ከተምች ጋር የተፋጠጠው። በዛን አጋጣሚ አባባ ኖላዊ ግራ ቢገባቸውም ግን ነገሩን ቀለል አድርገው ነበር የያዙት። ተምችና አባባ ኖላዊ ቆይ አሲድን እንከተለውና እናገኘዋለን፣ ከዛም በኋላ ትደራረቃላችሁ ብለው ነበር ያሰቡት። ግን ጆሮን ቢፈልጉት ሊያገኙት አልቻሉም። እሱ አምርሯልና በተምች ላይ ያለው ተስፋ ሙጥጥ ብሏል። እንዴት ነው ጓደኛዬ ወንድሜ የምለው ልጅ ለእኔ ተደብቆ ሀናን አግኝቶ ስለሚያወራት የሚለው ነበር አይሚሮ ውስጥ ያለው። በእርግጥም እሱ እንዳሰበው ሳይሆን ተምች በሰረቀው ነገር አፍሮ ቃል ገብቶለት ስለነበረ ያ ስላሳፈረው ሀና እንዲታስታርቀው ስለጠየቃት ነበር። በዛን ሰዓት አንዳንድ ወሬ በጀመሩ ሰዓት ሀና ስትስቅና ከሱ ጋር ስትጫወት ባየው ነገር እንደ ቅናት ቢጤ ነው እንደዚህ ያደረገው እና አሲርም ባልተረዳው ነገር ተምችም ባላወቀው ነገር እንደዚህ መሆኑ ጥሩ እንዳልሆነ ግልጽ ነው። እናም ከዛ በኋላ ለሀና ደውሎላት ነበረ። ተምችም እንዴት ነው የረሳሽው? እኔ እንደዚህ ብዬ አንድ ነገር ብጠይቅሽ አካበድሽ ብሎ እሱም ተቆጥቷት ነበር። ሀናም በሰዓቱ በባለፈው ክፍል ላይ አሲርን በቤት ስታገኘው ልታናገረው ፈልጋ ነበር። አሲር ግን እሷን ባየ ሰዓት በጣም ነበር የተናደደው። ከአባባ ኖላዊ ጋር ሲጫወት ሲስቅ የነበረ ልጅ ድንገት ቅይር ብሎ ከቤት ነበር እየሮጠ የወጣው። እሷም በዛ ሁኔታው ግራ ስለተጋባች ምንም ማለት አልቻለችም። አባባ ኖላዊም እንዴት ነው ምን ሆናችሁ ነው በባለፈው እንደዛ ሀና ስትመጣ ብር ብለህ የጠፋኸው ሲሉ ጠየቁት። ምን ማለት ነው ፋዘር ብሎ ደግሞ ሲጠይቃቸው አሲር ገብቶሃል፣ ነገሩን አታረሳሳ። አሁን ከሀና ጋር ያለህን ችግር እንዴት ነግረኝ ይፈልጋለሁ። ሀና እኮ እህትህ ናት። ብትቀያየሙም ደግሞ እንደዛም ራቅ ያለ ጸብ መጣላት የለባችሁም ቢሉትም እኔ ከሀና አስቀይመኝ፣ ሀና እኮ ሰው የምታስቀይም አይነት ልጅ አይደለችም። እናም ደግሞ አልተቀየምኳትም ሲል አባባ ኖላዊ ወይም የተረዱት ሀና አስቀይመሃለች ማለት ነው ሲል ጠየቁት። በፍጹም ሀና አላስቀየመችውም፣ ይመኑኝ እኔ ምንም ከሀና ጋር ምንም ነገር አልተጣላንም፣ ካላመኑኝ እኔን ሀናን ይጠይቋት ሲል ነበረ። እርሳቸው ግን ማመን ከብዷቸው ነበር። ታዲያ ሀናን ስታይ እንደዛ በርግግህ የጠፋው ምን ሆነህ ነው? ይህን ነገር ካልነገርከኝ አልፋታህም ብለውት ነበር። እሱ ግን ነገሩን ቀለል አድርጎ መለሰላቸው። ከዛም አንተም እሷም ልጆቼ ናችሁ፣ ሁለታችሁንም በጣም ነው የምወዳችሁ። ስለዚህ ምንድን ችግር ካለ ለእኔ ትነግረኛለህ፣ ችግራችሁን መፍታት እንጂ እናንተ ስትኮራረፉና አንዱ በአንዱ ላይ ጣቱን ሲቀስር ማየት አልፈልግም ሲል መልእክቱን አስተላልፈው ነበር። ጆሮም አይ አባባ እንደዛ እኮ አይደለም ብሎ ነገሩን ቀለል አድርጎት ነበር። በነጋታውም ሀና ደውላለት አግኝታው ነበር። ምን ሆነ ነው ትናንትና ስታየኝ እንደዛ ሆነ ወጣሁ ብላ ብትጠይቀውም ጆሮ ግን ምንም አይነት መልስ አልሰጣትም። እኔ ምንም አልሆንኩም ሀንዬ፣ ምን ዝም ብዬ ነው የሆነ ነገር ትዝ ብሎኝ ነው እንጂ ምንም አልኩም ብሎ ነበር። እሷም እንግዳውስ ምንም ካልሆንክ አባዬ ፀሐይዋ ስትወጣና ሞቅ ሲል ሕክምና ስላለው ወደ ሆስፒታል አብራችሁ እንድትሄዱ ነው ብላ ነግራው ነበር የተለያዩት። በእርግጥ ሀና ትንሽ ግራ አጋብቷታል። ጆሮ በምን ተቀይሞኝ ነው ይሄን ያህል አስቀይሜዋለሁ እንዴ እያለች ነበር። እንደዛም ያለችበት ምክንያት ስልክ ደውላ ጆሮና ተምች የተጣሉበትን ምክንያት ስትጠይቀው ነበር። ከዚህ በኋላ ስለ ተምች እንድታወሪኝ አልፈልግም፣ ሌላ የደወልሽበት ምክንያት ካለ ንገሪኝ ልስማሽ አላት።
እሷም አይ ስለ ተምች ነው ማውራት የፈለግኩትኝ። እናም ደግሞ ለምንድን ነው የተጣላችሁ ስትለው ከዚህ በኋላ ስለ ተምች እንዳታወሪልኝ አለበለዛ ስልኩን መዝጋት አለብኝ ስለሱ ከሆነ ብሎ ነበር። እሷም ግራ በመጋባት እንዴ ለምንድን ነው ስልኩን የምትዘጋው? ላወራ እፈልጋለሁ፣ እንደውም ከስራ ስወጣ ብንገናኝ ደስ ይለኛል ብትለውም እሱ ግን አሻፈረኝ ብሎ ስልኩን ዘጋባት። ከዘጋባት በኋላ ሀና በጭንቀት ልታብድ ነው የደረሰችው። አሲርን ምን አስቀየም ሆኖ በሆነ የተቀየመኝ ነገር አለ፣ አሲር እንደዚህ አልነበረም፣ ምን ሆኖ ይሆን እያለች ከራሷ ጋር ወደ ታች ወደ ላይ ብታወጣ ብታወርድ ያስቀየመችበትን ምክንያት ልታውቀው ባለመቻሏ ትንሽ የተወዛገበች ትመስላለች። በተጨማሪም እንግዲህ አሲር አሁን ላይ እሷንም ሆነ አባባ ኖላዊን ጠፍቶባቸው ነበር። ማታ ላይ ሀና ከስራ እንደመጣች ከአባባ ኖላዊ ጋር እራት እየበሉ ስለሱ ማውራት ጀምረው ነበር። አባዬ አሲር ምን ሆኖ ነው? ቅድም ላገኘህ ብዬው አጣሁትኝ፣ አልመጣም እንዴ? ዛሬ ቀኑን ሙሉ ሰላም አይደለም ወይ ስትል ጠይቃ ነበር። አባባ ኖላዊም ያ ጓደኛው እኮ መጥቶ ቀን እዚህ ቁጭ ብሎ አግኝቶት ነበር። አሲር ደግሞ ለእኔ ብርቱካን ጁስ ሊገዛ ወጥቶ ነበር። ድንገት ሲተያዩ ልክ እንደ ደመኛ ሁለቱም ተፋጠጡ። ግራ አጋባኝ። የተጣሉበት ምክንያት ምንም ቢሆን እንደሆነ ባይገባኝም ትንሽ ግራ አጋብተውኛል። እንደው ብታያቸው እኮ ሀንዬ ልክ እንደተጋደለ ሰው ነው የተፋጠጡት። ነገሩን ላቀለው ብዬ እኔ አሲር ጋር ላናግረው ነበር። ከዛም አሲር ከቤት ከወጣ በኋላ ላገኘው ባለመቻሌ ምንም ማድረግ አልቻልኩም። ልጁም እንዳስታርቀው ነበረ ሊማጸነኝ የመጣው። እኔም ቃል ገብቼለት አስታርቀሃለሁ፣ አሲር እኮ ያን ያህል የሚያካብር ሰው አይደለም ብዬ ነበረ። ተምችም እሱን ለመታረቅ ይቅርታ ለመጠየቅና ጓደኝነቱንና ወንድምነቱን ላለማጣት ነበር። አሲር ግን እንግዲህ የከፋውን ነገር ባላቅም አሻፈረኝ ብሎ ሄዷል። እንደው ግን ምግብ በልቶ ይሆን ሲሉ ለሱ ማሰብ ጀምረው ነበር። ሀናም እንዴ አባዬ ህፃን ልጅ አደረግከው እንዴ? እንዴት ነው ምግብ የማይበላው? እሱ እኮ መቃብር ነው ሆዱ፣ ሁሉንም ነገር ለሰው አይናገርም። አሁን ከዚህ ከልጅ ጋር የተጣላበትን ምክንያት እንኳን ብጠይቀው እኮ አይነግረኝም። ሀንዬ አሲር እኮ ለየት ያለ ልጅ ነው፣ ለዛም ነው እንዳንቺ የምወደው ብለው ነገሩን አካብደውታል። እሳቸውም ማሰባቸውን አላቆሙም። ስለ አሲር በልቶ የሆነ ወይ አሲር ጠጥቶ የሆነ ወይ የሚለውም በተደጋጋሚ ለተለያዩ ቀናቶች እያሰቡለት ነበር። አባት እንደመሆናቸው መጠን ልክ እንደወለዱት ልጅ እንደ ሀና ነው የሚወዱት። አሁን ላይ ሀናና አሲር ለሳቸው አንድ ናቸው። ሁለቱም ልጆቻቸው እንደሆኑ ነው የሚያምኑት። እንዲሁም ጆሮ አባባ ኖላዊን በጣም የሚያከብርና በጣም የሚወድ ሲሆን አባባ ኖላዊን ለማሳከም ብዙ ጊዜ ደፋ ቀና እያለ ነበር። ከዚህ በፊት በባለፈው ክፍል እንዳየነው እንግዲህ አሲር የቤተሰቦቹን ንብረት ከእንጀራ አባቱ ለመቀበል ትንሽ ውዝግብ ውስጥ ቢገባም እንኳን አሁንም የእርሳቸውን ሕክምና ለማሳከም ብዙ ነገር እየጣረ ነው። በሌላ በኩል ወይዘሮ ሜላት ልጇን ለማግኘት ብዙ ነገር ያድርጋ ነበር። ግን የቀረበው ጋዜጠኛ ብዙ ነገር ማጣራት አለብኝ፣ እኔ ዝም ብዬ ልጅና አላገናኝም፣ የእናንተ ፍላጎትና የእናንተን የሁኔታ ሳላውቅ ልጅቷን ላመጣት አልችልም በማለት ወይዘሮ ሜላትን ያበሳጫት ይመስላል። ወይዘሮ ሜላትም ምንድን ነው ልጅ እናቷን እንዴት ነው የምጠላው? እኔ ልጄን ነው የምፈልገው እንጂ የምን ማጣራት ነው? አንተ ምን እንደምትፈልግ ባላውቅም እኔ ግን ልጄን እፈልጋታለሁ ስትል ነበር። ነገሩ እንግዲህ በሚቀጥለው ሳምንት የምናየው ይሆናል። ጋዜጠኛው በእነሱ በኩል ያለውን ነገር አጣርቶ የጨረሰ ይመስላል። እሱም እንግዲህ ያለውን ነገር አይቻለሁ፣ ከዚህ በኋላ ሀሴትን ደውዬ ነግሬያት እና አናግሬያት ይዣት እመጣለሁ ብሎ ነበር የተሰነባበታቸው። የወይዘሮ ሜላት ልጅ ሀሴት እርግበ ሳትሆን የወይዘሮ ሜላት ልጅ ሀና እንደሆነች ግልጽ ነው። ምንም ነገር ፎቶ እንኳን አይመሳሰልም። እንዴት ጋዜጠኛው ያለችውንና እቤት መጥቶ አዎ ልጃቸው ናት ይመሳሰላል፣ ሁሉም መረጃ ከእናንተ ጋር ይመሳሰላል እንዳለ ባይገባንም ግን ነገሩ ወዲህ ነው። ሀና ናት ልጃቸው። ፎቶውም የሚመሳሰለው ከአባባ ኖላዊ ጋር ያለው ፎቶ እንጂ ከእርግበ ጋር ያለው ፎቶ በፍጹም ይራራቃል። የተገኙበት አጋጣሚ ግን ይችም መቀሌ ሲሆን አክሱም ጽዮን ሲሆን ያችም አክሱም ጽዮን እንደሆነ ቢያመሳስለውም
ግን ሀና እንጂ የወይዘሮ ሜላት ልጅ እርግበ እንዳልሆነች ግልጽ ነው። ሁሉም ቤተሰብ ተጨንቋል። ሰላምም ምላሴም እህታቸውን በማግኘታቸው ደስተኛ ቢሆንም ትንሽ ውዝግብ የፈጠረባቸው ይመስላል። ውዝግቡም እህታችን እውነት እህታችን ትሆን ወይስ ደግሞ ሌላ ትሆን የሚለው ነገር ምላሴ አይሚሮ ውስጥ ይመላለሳል። እሱ ብቻ ነው አሁን ላይ እሷ እህቴ ናት አይደለችም የሚለው ነገር ያሳሰበው። ሁሉም ሰው አምኖ ተቀብሏል። እና ውድ ቤተሰቦቼ ቪዲዮ እዚህ ላይ ነበረ ያለቀው። ቀጣይ ክፍል ይዘንላችሁ እስከምንመጣ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉ። ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ከወዲሁ ተሰናበቱ። ቀጣይ ሳምንት ሌላውን ክፍል ይዘን እስከምንመጣ ቸር ሰንብቱ። መልካም ጊዜ ይሆንላችሁ።